بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው عن أبي هريرة أنه سمع رسول الله صلى الله عليه وسلم يقول إن ثلاثة من بني إسرائيل هو يعقوب أبو هريرة الله ملكام سراتشون يودد الله تشونا ملكتنياو عليه الصلاة والسلام انديه سيلو سمتشالو بالعال ሶስት ከበኒ እስራኤል ወይም ከእስራኤል ልጆች እንግዲህ እዚህ ጋር እስራኤል ማለት ያዕቁብ አለይሂ ሰላም ናቸው። ያዕቁብም ተብለው ይጠራሉ፣ እስራኤልም ተብለው ይጠራሉ። የእስራኤል ልጆች ሲባል ደግሞ ያዕቁብ ዘሮች ማለት ነው። እስራኤል ማለት ሃይማኖት አይደለም። የእስራኤል ልጆች ያዕቁብ ዘሮች ማለት ነው። ልክ እንደ የሞደር ጎሳ የረቢዓ ጎሳ እንደሚባለው ማለት ነው። ስለዚህ እከሌ ከእስራኤል ልጆች ነው ሲባል ዘር ሐረጉ ከያዕቁብ አለይሂ ሰላም ይመዘዛል እንደማለት ነው። አብዛኞቹን ነቢያት ካየን ደግሞ ከእስራኤል ልጆች ናቸው። ዩሱፍ፣ ሙሳ፣ ዒሳ፣ ዘከርያ፣ ያሕያ፣ ሱለይማን፣ ዳውድ፣ ዙልኪፍል እነኚህ ሁላ ከያዕቁብ ዘር የሚመዘዙ ናቸው። በመሆኑም የእስራኤል ልጆች ነቢያት ተብለው ይጠራሉ። ወደ ሐዲሱ ስንመለስ ከእስራኤል ልጆች ወይም ከያዕቁብ ዘር የሚመዘዙ ሶስት ሰዎች ነበሩ። አንደኛው ለምጸኛ፣ ሁለተኛው ራሰ በረሃ፣ ሶስተኛው ደግሞ አይነ ስውር። أمر وقع في زمن مضى እንግዲህ ይህ ታሪክ በሆነ ዘመን የተከሰተ ሲሆን አላህም ጥራት ይገባውና ለጸጋ ያለንን አመለካከት እናስተካክል ዘንድ ከዚህ ታሪክ ትምህርት ውሰዱ ይለናል። ሶስት ሰዎች ናቸው፣ ለምጸኛ፣ ራሰ በረሃ፣ አይነ ስውር። አላህም ጥራት ይገባውና ሊፈትናቸው ፈለገ። ፈተና ደግሞ ሁሉም የሰው ልጅ ያገኘዋል። በኸይርም ሊፈተን ይችላል፣ በሸርም እንዲሁ። ፈተናውን ያለፈ ይድናል፣ ያላለፈም ይከስራል። አሁን አላህ እንዴት እንደፈተናቸው እንመልከት። በተለያየ ጊዜ ለሶስቱም መልአክ ተላከ። ለምጸኛው ተጠየቀ፣ አንተ ዘንድ ተወዳጁ ነገር ምንድን ነው? ለምጽ እንደሚታወቀው ቆዳን የሚያጠቃ በሽታ ነው። ከጥንት ጀምሮ የነበረ ከባድ የሆነ በሽታ ነው። እንዲያም ዑለሞች እንደሚሉት አንድ ባል አንዲት ሴት ለምጽ እንዳለባት ሳትነግረው ቢያገባትና ከዚያ በኋላ ቢያውቅ ፍቺ የመፈጸም ሐቅ አለው። ሙሉ መህሩንም መመለስ ይችላል። ሚስትም እንዲሁ ባሏ ለምጽ እንዳለበት ሳይነግራት ከሆነ ያገባችው ፍቺ የመጠየቅ ሐቅ አላት። ግማሹን መህር የመውሰድ መብትም አላት። እስከዛሬ መድኃኒት ያልተገኘለት በሽታ ነው። ለዚህም ነው ከነቢዩላህ ዒሳ አለይሂ ሰላም ተአምራቶች አንዱ የነበረው ለምጸኛን መፈወስ ነበር። ለምጸኛው ተጠየቀ፣ አንተ ዘንድ ተወዳጁ ነገር ምንድን ነው? ምን እንዲደረግልህ ነው የምትፈልገው ሲባል እንደማንም ሰው መልካም የሆነ የቆዳ ቀለም እንዲኖረኝና በሱ ምክንያትም ሰው የተጸየፈብኝ ነገር እንዲወገድልኝ ነው የምፈልገው አለ። ويذهب عني الذي قد قدرني الناس به وشوف حتى بعض الناس اليوم لما يجي واحد ዛሬ አንዳንዱ ለምጽ ያለበት ሰው ሲያገኙ ሲከፈፉና ለማግለል ሙከራ የሚያደርጉ አሉ። እንዲህ መሆን የለበትም። እኔ እስከማውቀው ድረስ ለምጽ ተላላፊ በሽታ አይደለም። ስለዚህ የሰውን ስሜት መጠበቅ ይኖርብናል። ወደ ታሪኩ ስንመለስ ለምጸኛው በሽታው እንዲወገድለትና እንደ ማንኛውም ሰው ጤነኛና ሲታይ ደስ የሚል መልካም የሆነ የቆዳ ቀለም እንዲኖረው ተመኘ። መልአኩም በእጁ አበሰለትና አስወገደለት። ይህም በአላህ ፈቃድ ነው የሆነው። በእርግጥ እጁን ሳይሰድ በሽታው እንዲወገድ ማድረግ ይቻል ነበር። ነገር ግን ሰበብ ማድረስ ስለነበረበት እጁን ዘርግቶ አበሰለት። ልክ እንደ የሙሳ በትር ባህሩን ምታ በተባለ ጊዜ ነበር ለሁለት የተከፈለው። በትሩ ለምን አስፈለገ ከተባለ ሰበብ ማድረስ ስለነበረበት ነው እንጂ በአላህ ፈቃድ ነው ባህሩ ለሁለት የተከፈለው። መርየምም አለይሃ ሰላም የዘንባባይቱንም ግንድ ወዳንቺ ወዝውዣት
በአንቺ ላይ የበሰለን የቴምር እሸት ታረግፍልሻለችና ተባለች። ይህም ሰበብ ከማድረስ ይቆጠራል። ስለዚህ ይህ መልአክም ሰበብ የማድረስ ተግባር በመፈጸም ለምጹን በእጁ አበሰለት። ከዚያም ለምጽ እንዳልነበረው ሆነ፣ እንደተመኘውም አገኘ። ከዚያም ከንብረት ምን ትፈልጋለህ ተብሎ ተጠየቀ። ግመል ብሎ መለሰ። ከዚያም ልትወልድ የተቃረበች ግመል ተሰጠውና አላህ ይባርክልህ ተባለ። መልአኩም ከለምጸኛው ጨርሶ ወደ ራሰ በረሃው አመራ። እሱንም ተመሳሳይ ጥያቄ ጠየቀው። አንተ ዘንድ ተወዳጁ ነገር ምንድነው ሲለው ያማረ ጸጉር ብሎ መለሰ። ጸጉር ብቻ አላለም፣ ያማረ የሆነ ጸጉር ነው ያለው። ለስላሳ ጸጉር መሆኑ ነው። ጸጉር አልባ ሆኜም እንድታይ አልፈልግም አለ። መልአኩም በእጁ አበሰለትና ራሰ በረሃነቱን አስወገደለት። ያማረ ጸጉርም ተሰጠው። ከዚያም ከንብረት ምን ትፈልጋለህ ተብሎ ተጠየቀ። ላም ብሎ መለሰ። ከዚያም ልትወልድ የተቃረበች ላም ተሰጠውና አላህ ይባርክልህ አለው። ثم هذا الملك ذهب إلى طبعا الملك هنا متمثل بصورة بشر መልአኩም ከራሰ በረሃው ጨርሶ ወደ አይነ ስውሩ አመራ። እዚህ ልብ ልንለው የሚገባው መልአኩ በሰው ተመስሎ እንጂ በትክክለኛ ገጽታው አልቀረበም። ወደ አይነ ስውሩ ሰው ቀረበና እሱንም ተመሳሳይ ጥያቄ ጠየቀው። አንተ ዘንድ ተወዳጁ ነገር ምንድነው ሲለው የአይኔ ብርሃን ተመልሶ ማየት እፈልጋለሁ አለ። መልአኩም በእጁ አበሰለትና የአይኑ ብርሃን ተመለሰለት። ከዚያም ከንብረት ምን ትፈልጋለህ ተብሎ ተጠየቀ። እሱም በግ አለ። ከዚያም ዘር የሚያመጣ በግ ተሰጠውና አላህ ይባርክልህ ተባለ። ከዚያም ሦስቱም የተሰጣቸው ንብረት ተበራከተላቸው። አላህ ይባርክላችሁ ስለተባሉም አንዳንድ የነበሩት ብዙ ቁጥር ያላቸው ግመሎች፣ ላሞች፣ በጎችም ሆኑ። እነኚህ ሦስቱ ሰዎች ገጥሟቸው ከነበረው የጤና እክል መከራ ተላቀው በጸጋ ላይ ናቸው። ከዚያም ከበርካታ ዓመታት በኋላ መልአኩ እንደገና መጣ። ለምጸኛ ከነበረው ሰውም ጀመረ። ነገር ግን በጤነኛ ሰው ተመስሎ ሳይሆን ለምጽ ያለበትና በጣም የተቸገረ ሰው መስሎ መጣ። ከዚያም እንዲህ አለው፣ ሁሉም በሮች በእኔ ላይ ተዘግተዋል። ምንም ረጅና ደራሽ የሚሆነኝ ሰው የለኝም። ካለህ ሀብት አንዲት ግመል እንድትሰጠኝ መልካም ቆዳና ያማረ ቀለም በሰጠህ አምላክ እጠይቅሃለሁ አለው። 10 ወይም ከዛ በላይ አልጠየቀውም። ማንኛውም አንዲት ግመል ነው ያለው። ከዚያም ሰውየው ብዙ ኃላፊነት ስላለብኝ ይቅርታ ልሰጥህ አልችልም ብሎ መለሰለት። ከዚያም በለምጸኛ ሰው ተመስሎ የመጣው መልአክ እንዲህ አለ፣ ከዚህ በፊት የማውቅህ መሰለኝ። አንተ ሰው የሚጸየፈው ለምጸኛ ሰው አልነበርክ? በድህነት ስትማቅ ቆይተህ ከዚያ አላህ ከሲሳዩ አልሰጠህምን? قال لا إنما ورثته كابرا عن كابر። ከዚያም ሰውየው እንዲህ አለ፣ እረ አይደለም፣ ከአያቶቼ ከቅድመ አያቶቼ የወረስኩት ነው አለ። ከዚያም መልአኩ ምን አለ፣ እየዋሸህ ከሆነ አላህ ከዚህ ቀደም ወደ ነበርክበት ሁኔታ ይመልሰህ ብሎት ሄደ። አላህም የመልአኩን ዱዓ ተቀብሎ ሰውየው ወደ ነበረበት በሽታ ተመለሰ። ምክንያቱም ይህ ፈተና ነበርና በፈጸመው ጥፋት ፈተናውን አላለፈም። ከዚያም መልአኩ በራሰ በረሃ ሰው ተመስሎ ወደ ሁለተኛው ሰው ዘንድ ሄደና ልክ ለመጀመሪያው ሰው እንዳለው ለዚህኛውም አለውና ካለህ ሀብት አንዲት ላም እንድትሰጠኝ ያማረ ጸጉር በሰጠህ አምላክ እጠይቅሃለሁ አለው። ይህም እንደዚያኛው አይነት ምላሽ መለሰ። አሁንም መልአኩ ተመሳሳይ መልስ ነገረው። እየዋሸህ ከሆነ አላህ ከዚህ ቀደም ወደ ነበርክበት ሁኔታ ይመልስህ ብሎት ሄደ። አላህም የመልአኩን ዱዓ ተቀብሎ ሰውየው ወደ ነበረበት ሁኔታ ተመለሰ። በስተመጨረሻ መልአኩ በአይነ ስውር ሰው ተመስሎ ወደ ሦስተኛው ሰው ዘንድ ሄደና ልክ ለሁለቱም ሰዎች እንዳላቸው
ለዚህኛውም አለውና ካለህ ሀብት አንዲት በግ እንድትሰጠኝ የዓይንህን ብርሃን በመለሰልህ አምላክ እጠይቅሃለሁ አለው። ይህም ሰው እንዲህ አለ፣ በእርግጥም አይነ ስውር ነበርኩኝ፣ በአላህ ፈቃድም የዓይኔ ብርሃን ተመለሰልኝ። ስለዚህ ያሻህን ወስደህ ያሻህን መተው ትችላለህ ብሎ ተናገረ። فخذ ما شئت ودع ما شئت. الآن قبل قليل قلنا شكر النعمة يتضمن ከዚህ ቀደም እንዳልነው ስለ ጸጋ ማመስገን ሶስት ነገሮችን ያካትታል። አንደኛው ለጸጋው ዕውቅና መስጠት ወይም ጸጋ መሆኑን ማመን፣ ሁለተኛው አላህን ማወደስ፣ ሶስተኛው ደግሞ ጸጋውን አላህ በሚያስደስት ነገር ላይ ማዋል። ይህ ሰው ሶስቱንም ፈጽሟል። አላህ የዓይኔን ብርሃን መልሶልኛል በማለቱ ለጸጋው ዕውቅና ሰጠ። ለዚህም አላህን አወደሰ። ከዚያም ያሻህን ወስደህ ያሻህን ተው አለው። ከዚያም መልአኩ ንብረትህን ያዝ አለውና አላህ ሶስቱንም እንደፈተነ ነገረውና እሱ ፈተናውን በማለፉ አላህ የተደሰተበት መሆኑ ነገረው። እነዚያ ሁለቱ ግን ጸጋውን ባለማክበራቸው በፈጸሙት ጥፋት ፈተናውን አለማለፋቸውና አላህ እንደተቆጣባቸው ነገረው። ከዚያም ወደ ነበሩበት ሁኔታም ተመለሱ። ሶስተኛው ሰው ደግሞ አላህ በንብረቱ ላይ በረከት አዘነበበት። عجيب. هذا والله أعلم. والله أعلم.